እስኪ ፍፄ ይችን ሴትዮ እዛው ያዝልን፣ እዛው እንደው ክንፍ ክንፏን አፋፏን ጥፍር ጥፍሯን ብለህ አባርልን የምትሉ እጃችሁን አውጡ። የእውነት ፍፄ በጣም ትናንትና ንግግርህ በጣም ነው የተመቸኝ፣ እውነት ለመናገር ማለት ነው። በጣም ነው ደስ ያለኝ። ምክንያቱም ፍፄም አሁን ብዙ ነገር ተብልሃል። እውነት ለመናገር ከኔ ጀምሮ ብዙ ነገር ተናግረንሃል። ካየነው አንጻር ነው፣ ዝም ብለን አይደለም የተናገርነው። ብዙ ነገር ብለንሃል። ምክንያቱም ይህንን የተናገርነው ከመሬት ተነስተን አይደለም። ያየናቸው ነገሮች አሉ፣ ከዛ ተነስተን ነው። ማንም ሰው ዝም ብሎ ከመሬት ተነስቶ አይደለም የሚናገረው፣ የሆነ ነገር አይቶ ነው። እና ፍፄ ወንድም አለም ይቅርታ ስራ እየሰራው ስለሆነ ነው ከተንኳኳባችሁ። ወንድም አለም አሁን ያችን በፊት ያጠፋህባትን ሰዓት በፊት ያው ሀይሚዬንም እኛ ባየነው ልክ ነው የምንናገረው፣ ባየነው ልክ ነው የምንፈርደው። እና ሀይሚዬንም በጊዜው ያስከፋት መስሎ ታይቶናል። ሁኔታም ደግሞ የምትሰራው የነበረው ነገር ሀይሚን የሚያስከፋ ስለነበረ ሀይሚም እንግዲህ ያው እሷ የዋህ ናት፣ ምስኪን ናት። ያው ሰላም ተፈጥሯል። ሄዳችኋል አብራችሁ ተቀደሰ ስፍራ ተባረከ ቦታ ሄዳችሁ ተባርካችሁ ተቀድሳችሁ ነው የመጣችሁት። እግዚአብሔር ይመስገን ደስ ብሎናል፣ ይሄ በመሆኑ ማለት ነው። ግን ያን ጊዜ ሀይሚን አስከፍተሃታል። ስለዚህ አሁን ያንን ጊዜ ብድር የምትመልስበት ሰዓት ነው፣ ያንን ብድር የምትክስበት ሰዓት ነው አሁን ብዬ ነው የማስበው። ፍጽዬ እችን ሴትዮ ክንፏን ብለህ በመጣችበት መንገድ አባረልን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ ውዶች፣ የኔ ምርጦች ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ፍፄ እንግዲህ ዛሬ ለአብሳላት ጠበቅ ቆፍጠን ያለ ማስጠንቀቂያ ነው የሰጣት። ሁላችሁም እንደምታውቁት እንግዲህ ትላንትና እነሱን ማግኘት እፈልጋለሁ፣ እነሱን ማውራት እፈልጋለሁ፣ ከእነሱ ጋር ምን ማለት ነው? ምን የምታወራው ነገር የላትም። እና እውነት ለመናገር ይሄን ሰላምና ይሄን ፍቅር ይሄንን ደስታ ለማግኘት ብዙዎቻችን አልቅሰናል፣ ብዙዎቻችን ብዙ ዋጋ ከፍለናል። እነሱ ሲያለቅሱ አብረን አልቅሰናል፣ ሲከፋቸው ተከፍተናል። ብቻ ግን ብዙ መጥፎ ነገሮች ጊዜያትን አሳልፈናል። ስለዚህ ከዚህ በኋላ ደግሞ ይህንን ያማረ ሰላም፣ ይህንን ያማረ ፍቅር መታ እንድትበጠብጥ አትፍቀድላት። እዛው ያዛት፣ በቃ እዛው ያዛት። ምክንያቱም ማንም ሰው ፊት ከነሳት እኛ እኮ በፍቅር ብትመጣ እኮ ሀይሚዬን ይቅርታ ጠይቃ ከነሱ ጋር ተስማምታ ብትመጣ እኮ ምንም እኮ ማለት አይደለም። ትሰራለች መታ፣ ሁላችንም እናበረታታታለን። እኛ እኮ ከሷ ችግር የለብንም እኮ፣ ማንም ሰው ከሷ ችግር የለበትም እኮ። እውነት ለመናገር ሴት ናት፣ እህታችን ናት። ብትሰራ ብትመጣ ደስ ይለናል። ግን ችግሩ በማይመጣ መጣች እንጂ ማንም ሰው ጠልቷት አይደለም እኮ። ግን ስራዋ ነው በቃ ስራሽ። አብሳላት እንደው እርግጠኛ ነኝ እያንዳንዱ የሚፖሰተው ቪዲዮ ታያለሽ። ማንም አንቺን ጠልቶ አይደለም፣ ማንም አንቺን የሚጠላ አይደለም። እንኳን አይደለም አንቺ በብሩኬና በሀይሚ እየመጣሽዋ አይደለም፣ ማንም እየመጣ እንደፈለገ ሰብስክራይብ አድርጉኝ ብሎ ሰብስክራይብ ይደረጋል። እኔ ይሄንን ቤተሰብ ጨርቃ ፋሚሊን ሳላደንቅ አላልፍም። በዚህ በጣም ሰው የሚያግዙ በቃ ቅንነት የተሞላበት ቤተሰብ ነው የጨረቃ ፋሚሊ። እና ማንም ሰው አንቺን አይቃወምሽም፣ ማንም አይሰድብሽም፣ ማንም አይናገርሽም። ግን ችግሩ በዋናው መጣሽ፣ በማይመጣ መጣሽ። እኛ ምን እናድርግሽ? ጭራሽ መተሽ ተረዱኝ ማለት ጀመርሽ። እኛ እኮ ግራ ገባን፣ ምን ብለን እንረዳሽ? እና ለራስሽም ክብር ስትይ አያስጠላም? ይደብራል። እየመጡ መሰደብ፣ መረገጥ በጣም ሞራል የሚነካውና
ይቅርታ ጠይቂ ብትባይ ጭራሽ እንጂ እልህ ውስጥ ገባሽ። አሁን ላይ ፍፄ ባለህበት አቋም ጸንታ ከአሁን በፊት ያጠፋኸውን ስህተትህን የምታርምበት የምታስተካክልበት ሰዓት ነው። ሲጀመር ከባድ ተልእኮ አሁን ላይ እኔ በጣም እንትን እያልኳት ያለሁት አሁን ላይ ማለት ነው እየተረዳኋት ነገር ቢኖር በውስጥም ብዙ ሰው ጽፎለታል ፍፄ እሱ ያው እንደሰማችሁት ማለት ነው። እና እኔ ራሱ በቃ ከሀይሚና ከብሩኬ ጋር እቺ ሴትዮ ደግማ ከተገናኘች በጣም ከባድ ነገር የሚፈጠረው በጣም ምክንያቱም የሆነ ሰው በመካከላቸው ገባ ማለት የሀይሚና የብሩኬ ሰላም ብጥብጥብጥ ብሎ በቃ የመጨረሻ ሰላም ነው የሚያጡት። እስካሁንም ስላየሁት ማለት ነው። ስለዚህ እነሱ የሚያምሩት ሁለቱ ብቻ እስከሆኑ ድረስ እቺ ሴትዮ ድጋሚ ወደ ህይወታቸው መግባት የለባትም። ምክንያቱም አይታወቅም፣ ተልእኮ አላት። ታውቃላችሁ፣ በግልጽ ነው የተወራው። ሀይሚና ብሩኬን ለማለየት ገንዘብ እንዲህ እንደተከፈለ ታውቃላችሁ። ተልእኮ እነሱን ለማለየት ማንም ሰው ብዙ ነገር ያደርጋል፣ ብዙ ስራ ይሰራል። ስለዚህ አሁንም ቢሆን እኔ የምለው ነገር ቢኖር ወደ እነዚህ ልጆች ህይወት እች ልጅ መግባት የለባትም። እኔ ምናልባት አጋጣሚ ሀይሚና ብሩኬ ይሄን ቪዲዮ ከሰማህ ብሩኬ እችን ሴትዮ ድጋሚ ወደ ህይወት ካመጣሃት በጣም ችግር ይፈጠራል። በጣም ችግር። ይሄንን የያዛችሁትን ሰላም ይዛችሁ በቃ እኛም ደስ እያለን እናንተም ደስ እያላችሁ በደስታ እንኖርበት እንደዚሁ። በቃ ሌላ ሰው አታስገቡ፣ አይምጡብን በቃ። ምክንያቱም እናንተ እስከዛሬም ካየሁት አንጻር በመሀላችሁ ሰው ሲገባ ነው ችግር የሚፈጠረው። ስለዚህ እችን ሴትዮ ፍፄ አርቅልን እባክህ፣ የእውነት እባክህ። እኔ ከልቤ በቃ ውስጤ እንትን እያለ ነው የምናገረው። ታውቃላችሁ፣ ትስራ አትስራ ማለት ወይ ደግሞ በቪዲዮ አትምጣ ማለት አይቻልም። መብቷ ነው፣ እንደፈለገች መምጣትን መስራትን መብት አላት። ማንም የመናገር መብት የለው። ግን እሱን አገናኙ ይናፍቆኛል። ከልቤን የወደድኩት ከልቤን ያፈቀርኩት እኛኝ የሚለውን ነገር አቁሚ። ሴት ልጅ ያለ እግዚአብሔርን ግን እንደ ሴት ልጅ እኮ ቆፍጠን ስትል ነው ኮራ ስትል ረብስ ማወሬ። በዚህ ልክ መርከስ ግን በጣም ይደብራል። በዚህ ልክ ኧረ ሴትነቴን እውነት ሴትነትን አንዳንዴ ማለት ነው አንዳንድ ርካሽ ሴቶችን ስታዩ ሴትነታችሁን በቃ በጣም ትንቁታላችሁ። በጣም ይደብራል። አንድን ወንድ ትዳር ያለውን ወንድ አገናኙኝ ተረዱኝ ብሎ ማለት አደባባይ ወጥቶ በጣም ነው የሚያስጠላው። እና ይሄ ፍቅር ሳይሆን ተልእኮ ነው። ተጠንቀቁ ልል እወዳለሁ። ደህና ሁኑ። እወዳችኋለሁ።